ሶስተኛው መላምትህ ምንድነው ካላችሁ ወደ ኒኩለር ሊያድግ ይችላል። እባካችሁ መተኮስ አቁሙ ተብለን በአሸማጊዎቻችን ተለምነን ነው መተኮስ ያቆምነው ቢሉም ዶናልድ ትራምፕ ኢራን ደግሞ ከዚህ ተቃራኒ ነገር እየተናገረች ነው። የኢራን ኦፊሻሎች እንደሚሉት ከሆነ እንግዲህ በአሁኑ ሰዓት ከዋሽንግተን ጋር ምንም አይነት ድርድር እያደረግን አይደለም፣ ድርድር ማድረግም አንፈልግም ብሏል። ነገር ግን ደግሞ የዋሽንግተን መልእክት በአሸማጊዎቻችን በኩል እየደረሰን ነው፣ ነገር ግን ሪስፖንድ እያደረግን አይደለም ብለዋል። ከዚህም በተጨማሪ የኢራን መሪዎች ስትሬት ኦፍ ሆርሙዝ 100% በእኛ ቁጥጥር ስር ነው የሚገኘው ብለዋል። ይሄ ብቻ አይደለም፣ በትናንትናው ዕለት 6 መርከቦችን በመጡበት መንገድ እንዲመለሱ አድርገናልን ብለዋል። ማለትም የኢራንን ፈቃድ ሳያገኙ ለማለፍ የሞከሩ 6 መርከቦችን አቅጣጫ ቀይረው እንዲመለሱ አድርገናቸዋል ብለዋል። ታዲያ እንግዲህ ዛሬ ላይ ቤንጃሚን ነታንያሁ ከዶናልድ ትራምፕ ጋር ተገናኝተው ያወራሉ ተብሎ ይጠበቃል። እንደምታውቁት እንግዲህ ቤንጃሚን ነታንያሁ በትናንትናው ዕለት ወደ ዋሽንግተን አቅንተው ነበረ። ይህም ጉዞ ከማድረጋቸው በፊት ለሪፖርተሮች ደግሞ ቃላቸውን ሰጥተው ነበረ። ቤንጃሚን ነታንያሁ እንዳሉት ከሆነ የንግግራቸው ዋና ኮር ፖይንት የሚሆነው አንደኛ ኢራን ነች፣ በሁለተኛ ደረጃ ደግሞ በቤይሩትና በእስራኤል መካከል እየተደረገ ያለው ድርድርም እንደዚሁ አንድ በሁለቱ መሪዎች መካከል ከሚነሱ ሀሳቦች መካከል ነው። ከዚህ በተጨማሪ ጋዛንም እንደገና ስታብሊሽ ለማድረግ እና አብርሃሚክ አኮርድን እንደዚሁ ኢምፕሊመንት ለማድረግም ይህንን በተመለከተ ከዶናልድ ትራምፕ ጋር ቀደም ተከተሎችን ይወያያሉ ተብሎ ይገመታል። ዶናልድ ትራምፕ ዛሬ በዋይት ሀውስ አግኝተው የሚያወሩት ቤንጃሚን ነታንያሁን ብቻ አይደለም፣ ቮሎዲሚር ዘለንስኪንም እንደዚሁ አግኝተው እንደሚያወሩ የተለያዩ መረጃዎች ወጥተዋል። ታዲያ እንግዲህ ያስቡ፣ እነዚህን ሁለቱ መሪዎች በአንድ ቀን የሚያገኙበት ምክንያት ምን ይመስላችኋል? እስከ ዛሬ ድረስ ሁለቱ የጦርነት ፍሮንቶች በየራሳቸው ነበር የሚሄዱት፣ ራሻና ዩክሬን። በዚህ ደግሞ አሜሪካ፣ እስራኤል እና ኢራን ለየብቻ ነበር ጦርነቱን ሲያደርጉ የነበሩት። አሁን ላይ የጦርነት ኢንተርኮኔክትድ መሆን ጀምሯል። እንደምታውቁት እንግዲህ ከሰሞኑ ዩክሬን የኢራንን መርከብ መታለች፣ ኢራን ደግሞ አጸፋ መለሳለሁ እያለች ነው። ስለዚህ ጦርነቱ አሁን እርስ በርስ እየተገናኘ ነው ማለት ነው። ታዲያ እንግዲህ አሜሪካ ከዚህ በኋላ ምን አይነት አቅጣጫ ልትከተል ትችላለች? ዶናልድ ትራምፕ እነዚህ መሪዎች አግኝተው ካወሩ በኋላ ጦርነቱ በምን አይነት መንገድ ሊሄድ ይችላል? 3 መላምቶችን አስቀምጥላቸዋለሁ ከተጨባጭ ማስረጃዎች ጋር። ከዛ በፊት አሜሪካ ይህን ድርድር ፈልግ አይደለም ጦርነቱን ያቆመችው። በጣም በርካታ መረጃዎች እንደሚያሳዩት ከሆነ አሜሪካ በከፍተኛ ደረጃ የስቶክ ፓይል እጥረት እያጋጠማት ነው። ያጋጠማት የስቶክ ፓይል እጥረት ደግሞ የኢሞ የሚባሉት ወይም ደግሞ ሚዩኒሽን ወይም ደግሞ የተተኳሾች የቁጥር ማነስ ነው። እነዚህ ተተኳሾች ምን ምንድን ናቸው ያላችሁ እንደሆነ የመጀመሪያው ፓትሪዮት ኤር ዲፌንስ ሲስተም የሚጠቀማቸው እነ ፓክ ወይም ደግሞ PAC-2 እና እንዲሁም ደግሞ ፓክ-3 የሚባሉት ሁለቱ ሚሳኤሎች በከፍተኛ ደረጃ ተመናምኗል ነው የተባለው። እንደምታውቁት ፓትሪዮት ኤር ዲፌንስ ሲስተም እነዚህ ሚሳኤሎች ከሌሉ ኦልሞስት ዩዝለስ ነው ማለት ይቻላል። በጣም ፓወርፉል የሚባሉ በጣም ፕሪሳይዝ የሚባሉ ሚሳኤሎች ናቸው። ስለዚህ የነዚህ ቁጥር ቀንሷል። በሁለተኛ ደረጃ ደግሞ ከመርከቦች ላይ በተለይ ከዲስትሮየሮች ላይ የሚተኮሱ SM-6 እና SM-3 ከዚህ በፊት ቪዲዮ ሰርቻለሁ ስለነዚህ እነዚህ ሚሳኤሎችም እንደዚሁ በጣም ቀንሷል። በተለይ ደግሞ SM-3 የሚባለው በጣም ውድ ነው፣ በጣም ትልቅ ነው፣ በጣም ፕሪሳይዝ ነው እና እነዚህ ሚሳኤሎች አሁን ላይ ቁጥራቸው ከስቶክ ፓይል ላይ ቀንሷል። በሶስተኛ ደረጃ ቁጥሩ በጣም ቀንሷል የሚባለው ቶማሆክ ሚሳኤል ነው። የአሜሪካ ሚሊተሪ ያለ ቶማሆክ ሚሳኤል ከባድ ነው እና የቶማሆክ ሚሳኤል ቁጥር በከፍተኛ ደረጃ ቀንሷል። ታዲያ ይሄን ነገር እኔ አይደለሁም ያልኩት፣ ይኸውላችሁ የሴንቲኮሙ ጀነራል አድማይራል ብራድ ኩፐር እንዲሁም ደግሞ የጆይንት ቺፍ ኦፍ ስታፍ ቼርማን የሆኑት ጀነራል ዳን ኬን በእሁድ ዕለት ዶናልድ ትራምፕን አግኝተው ሰፊ ሰዓት ብሪፍ አድርገዋል ስለዚህ ጉዳይ ማለት ነው። ማለትም የአሜሪካ ስቶክ ፓይል ያለበትን ደረጃ በደንብ አብራርተውላቸዋል። እናም እንግዲህ እነዚህ የጦር ሹማምንቶች ለዶናልድ ትራምፕ እንደተናገሩት ከሆነ አሜሪካ ከዚህ በኋላ ጦርነት በዚህ ሁኔታ ይዛ መቀጠል የአሜሪካን የፓወር ፕሮጀክሽን አደጋ ውስጥ ይከታል ብለዋል። ይህ ማለት ምን ማለት ነው ካላችሁ እንደምታውቁት የአሜሪካ ጦር ኦልሞስት ኤቭሪዌር አለ። በየብስ ላይ በውሃ ላይ እንደ ልብ በየቦታ የሚገኝ ጦር ነው እና እዚህ ጋር የስቶክ ፓይል ማመናመን በየቦታው ያለውን የአሜሪካ ጦር አደጋ ውስጥ ይከታል ብሎ ነው የተናገሩት። አንድ ነገር መርሳት የሌለባቸው ነገር አሁን ለአሜሪካ የምትተኩሰውን አታለች ማለት አይደለም። ጦርነቱን ይዛ መቀጠል ትችላለች። ነገር ግን እዚህ ጋር ስቶክ ፓይሉን ከሚፈለገው ሌቭል በታች ማሳነስ ሌላ አደጋ ቢመጣባት መቋቋም እንዳትችል ያደርጋታል። ከቻይና ጋር ጦርነት ልትጀምር ትችላለች። እሺ ይሁን፣ ቻይና ጋር ባትጀምር ቻይና ከታይዋን ጋር፣ ቻይና ከሳውዝ ኮሪያ ጋር፣ ከጃፓን ጋር ብትጀምር እነዚህ ሀገሮች የአሜሪካን እገዛ መፈለጋቸው አይቀርም። እነዚህ ሀገሮች ደግሞ የአሜሪካ ስትራቴጂክ አላይ ሀገሮች ናቸው። ስለዚህ እዛ ቦታ ኢንቮልቭ ማድረግ አችልም ማለት ነው። ከዚህ በተጨማሪ እንደምታውቁት ፓትሪዮት ኤር ዲፌንስ ሲስተም በጣም ብዙ ሀገሮች ገዝተው ይጠቀሙታል። የአውሮፓ ሀገሮች ይጠቀሙታል፣ እነ እስራኤል ይጠቀሙታል እና ይሄ ኤር ዲፌንስ ሲስተም ደግሞ በቂ የሆነ የሚሳኤል አቅርቦት ካልተደረገለት አሁንም እነዚህ ኤር ዲፌንስ ሲስተሙን ገዝተው የሚጠቀሙ ሀገሮች ችግር ውስጥ ይገባሉ ማለት ነው። ታዲያ ዶናልድ ትራምፕ ዛሬ እነዚህን ሁለቱም መሪዎች በዋይት ሀውስ አግኝተው ካወሩ በኋላ ይህን ጦርነት በምን አይነት መንገድ ከዚህ በኋላ አሜሪካ ይዛ ልትቀጥል ትችላለች ካላችሁ 4 መላምቶችን እነግራችኋለሁ። የመጀመሪያው መላምት እንደተለመደው ይሄኛውን አሁን ባለበት መንገድ ጦርነቱን ይዞ መቀጠል ነው። ይሄ ሞስት ላይክሊ ይሆናል የሚል እምነት የለኝም። ምክንያቱም
ዶናልድ ትራምፕ በዚህ ሰዓት ስለ ጦርነት ከዋይት ሀውስ ሹማምንት በላይ ማንንም ይሰማሉ ብዬ አላስብም። የዋይት ሀውስ የጦር ሊቃውንት ደግሞ ጦርነቱ በዚህ መንገድ እንዳይቀጥል ነው እየተናገሩ ያሉት። ምክንያቱም ስቶክ ፓይላችን መመናመን የለበትም እያሉ ነው። ሁለተኛው መላምት ምንድን ነው ካላችሁ፣ ሁለተኛው መላምት ደግሞ ጦርነቱን እስካሌት ልታደርገው ትችላለች። ከዚህ በኋላ ወዴት ነው እስካሌት የሚያደርገው ካላችሁ፣ እሁድ ዕለት የሴንቲኮሙ ኮማንደር አድማራል ብራድ ኩፐር ለዶናልድ ትራምፕ የተናገሩት ነገር ምንድን ነው መሰላችሁ? አሜሪካ ይህንን ጦርነት እስካሁን በመጣችበት ፔስ ይዛ መቀጠል አትችልም ብለዋል። ያንን ማድረግ ከፈለገች ማለት ጦርነቱን ይዛ መቀጠል ከፈለገች ግዴታ እስካሌት ማድረግ ይኖርባታል ብሏል። እስካሌት ማድረግ ምን ማለት ነው? እስካሁን ያልተጠቀመቻቸውን የጦር መሳሪያዎችን መጠቀም ማለት ነው። በሌላ አማርኛ ምን አይነት የተለዩ የጦር መሳሪያዎችን ልትጠቀም ትችላለች ካላችሁ፣ አሁንም የማስቀምጠው መላምት የመጀመሪያው ምንድነው መሳላችሁ? ክላስተር ቦምቦችን ልትጠቀም ትችላለች። ሁለተኛው መላምት እሱ ነው። ያው ክላስተር ቦምብ እንደምታውቁት በ2008 የዓለም ሀገራት የተፈራረሙት ኮንቬንሽን አለ፣ ይህን ቦምብ ላለመጠቀም ማለት ነው። በጣም በሚገርም መልኩ የትኞቹ ሀገሮች የሉ መሰላችሁ? እስራኤል፣ አሜሪካና ኢራን እዚህ ስምምነት ውስጥ የሉበትም። ባለፈው ኢራን እስራኤል ላይ ስተኩስ ማንም ምንም ያላለው ስምምነት ውስጥ የሉም ሁለቱም ሀገራት። አሁን ደግሞ አሜሪካም እዚሁ ስምምነት ውስጥ የለችም። በከፍተኛ ደረጃ የዚህ ቦምብ ክምችት ያላት ደግሞ አሜሪካ ነች። ያውም በሶስት አይነት መንገድ ደሊቨር ማድረግ ትችላለች። የመጀመሪያው በአርትለሪ ሼል አማካኝነት መተኮስ ትችላለች። እንደ ኢራን በሁለተኛ ደረጃ በሚሳኤል አማካኝነት ደሊቨር ማድረግ ትችላለች። በሶስተኛ ደረጃ ከአየር ላይ መጣል ትችላለች። ታዲያ እስካሁን ድረስ ለምንድን ነው ያልተጠቀመችው ካላችሁ፣ አሜሪካ እጅ ላይ ያሉ ክላስተር ቦምቦች በጣም አውዳሚ ናቸው። በጣም የንጹሐንን ሞት የሚያስከተሉ ናቸው። ለዛ ሊሆን ይችላል የሚል ግምት አለኝ። ነገር ግን አማራጭ ከጠፋና ይህን ጦርነት መሸነፍ ካልፈለገች ወደ ክላስተር ቦምብ ልትወስዶ ትችላለች። ይሄ ከሆነ ጦርነቱ በአጭር ጊዜ ነው የሚያልቀው። ነገር ግን በጣም ብዙ ንጹሐን ሊያልቁ ይችላሉ በዚህ ክስተት ማለት ነው። ለምን ክላስተር ቦምብ አንድ ቦታ ብቻ እንዲህ ታርጌት አድርጋችሁ የምትተኩሱት አይደለም። የሆነ ኤሪያን ነው ታርጌት አድርጋችሁ የምትተኩሱት። እዛ ኤሪያ ላይ ወርዶ የፈለገውን ነው የሚመታው እና በዚህ ደግሞ ታውቃላችሁ፣ በተለይ ለሲቪሊያኖች የሚገኙባቸው አካባቢ ያሉ ታርጌቶች ሲቪሊያንን ተጋላጭ ያደርጋሉ። ሶስተኛው መላምትህ ምንድነው ካላችሁ፣ ወደ ኒኩለር ሊያድግ ይችላል። ይሄ በቃ የጠላት ጆሮ አይስማው ነው የሚባሉ አይደለ? መጥፎን ካሰቡ ወደ ኒኩለር ሊያሳድጉት ይችላሉ። ብዙ ጊዜ ኒኩለር ሲባል የሰው አእምሮ ውስጥ የሚመጣው ነገር ይሄ ሙሉ ከተማ እንደ ፍግም አድርጎ የሚያጠፋው አመድ የሚያደርገው ኒኩለር ነው። ነገር ግን ኒኩለር ሁለት አይነት የኒኩለር የጦር መሳሪያዎች አሉ። የመጀመሪያው ስትራቴጂክ የሚባል አለ፣ ሁለተኛ ታክቲካል የሚባል አለ። ስትራቴጂክ የሚባለው የኒኩለር የጦር መሳሪያው ሁሉም ሰው የሚያውቀው በጣም ብዙ አውዳሚ የሚባለው የጦር መሳሪያ ነው። ታክቲካል የሚባለው ደግሞ ከሱ አነስ ብሎ አነስ ያለ ዲስትራክሽን የሚያመጣ የኒኩለር የጦር መሳሪያ ነው። ይሄ የጦር መሳሪያ ማለት ነው ሲተኮስ ለምሳሌ አንድ ታርጌት ላይ ለምሳሌ የጦር ቤዝ ሊሆን ይችላል፣ ኦር የጦር መሳሪያ ማምረቻ ሊሆን ይችላል። ከተተኮሰ በኋላ ያችን ኤሪያ ሙሉ ለሙሉ ያወድማታል ማለት ነው። ከዛ በኋላ ግን ያንን ቦታ አይደለም መልሶ ሪኮንስትራክት ማድረግ ይቅርና ለረጅም ዘመን እዛ ቦታ ማንም ሰው ዝር አይልም ማለት ነው። ስለዚህ ምናልባት አሜሪካ ይህንንም ኦፕሽን ልትጠቀም ትችላለች። አራተኛው መላምት ምንድነው ካላችሁ፣ ስቶክ ፓይሉ እንደገና ማስተካከል ማለትም እንደገና ማስ ፕሮዲውስ አድርጎ እነዚህን የጦር መሳሪያዎችን እንደገና ክምችቱን ማስተካከል ነው። ይሄኛው ሊሆንም ላይሆንም ይችላል። ሊሆን ይችላል ብዬ ማስበው ለምንድን ነው? አንደኛ በቅርቡ አዲስ ፕሮግራም ቀርጸዋል። እስካሁን ከምታመርትበት በስንት እጥፍ እንደሆነ የነዚህን የጦር መሳሪያዎችን ምርት ለማሳደግ ማለት ነው። አሜሪካ እንደምታውቁት የማምረት ችግር የለባትም። ቴክኖሎጂካሊ ኤፊሽንት የምትባል ሀገር ነች። በቂ የሆነ የቴክኖሎጂ አቅም አላት። በቂ የሆነ የፋይናንስ አቅም አላት። ነገር ግን ማለት ነው እነዚህ የጦር መሳሪያዎች እንደዛም ሆኖ በጣም ብዙ ማምረት አትችሉም በአጭር ጊዜ ውስጥ። ለምን? በጣም አድቫንስድ ናቸው። በጣም ሶፊስቲኬትድ ነው። ኦልሞስት አንድ የጦር ጀት እንደመስራት ነው። አንድ ኤስኤም3 መስራት ማለት ነው። በጣም አንድ ቶማሃውክ መስራት በጣም እንትን ነው፣ ጊዜ ይወስዳል። እንደዚህ በአንድ ጊዜ በጀት ብቻ ስላለ ቴክኖሎጂ ስላለ በአንድ የምትሰሯቸው አይደሉም። ነገር ግን አሁን ላይ እነ ሎኪድ ማርቲን እነ ሬቲዮን ምናምን የፕሮዳክሽን ላይኖቻቸውን ሁላ እየጨመሩ በጣም መልቲፕላይ እያደረጉ ነው የማምረት አቅማቸውን ማለት ነው። ታዲያ ያን ለማድረግም ደግሞ ፔንታጎን በቂ የሆነ በጀት ተበጅቶለታል። ግን ይኸውላችሁ አሜሪካ ይህንን ነገር ካደረገች ለኢራን ሰርጓ ነው። በቃ ለምን መሰላችሁ? ኢራን የምትፈልገው ጊዜ ብቻ ነው። ለምን? አሜሪካ ለምሳሌ 3 ወር ጊዜ ለምሳሌ ቢሰጣቸው ሁለቱ ሀገራት አሜሪካ እነዚህን የጦር መሳሪያዎችን የምታመርተው ፍጥነትና የኢራን ፈጽሞ አይገናኝም። ኢራን በጣም በከፍተኛ ቁጥር በአጭር ጊዜ ልትታጠቅ ትችላለች። ለምን? በጣም ቺፕ ናቸው። በጣም በአጭር ጊዜ በቀላሉ የሚመረቱ የጦር መሳሪያዎች ናቸው። የኢራን እንደዚህ ከሆነ ታዲያ ለምንድን ነው የአሜሪካ ጥሩ የሚባለው ካላችሁ ማለት ነው ኢትስ ኦል አባውት ፕሪሲዥን እና የኢምፓክት አቅም። ለምሳሌ ኢራን የተኮሰቻቸው ሚሳኤሎች እዛ ገልፉ ላይ የተኮሰቻቸው ሚሳኤሎች እንዳለ ቶማሃውክ ቢሆን ብላችሁ አስቡ።
ቶታሊ እነዚህ የገልፍ ሀገራቶች ወደ ሶሪያ ምናምን ነው የሚቀየሩት ማለት ነው። እና የኢምፓክት አቅማቸው በዛ ልክ ያንሳል የኢራን ማለት ነው። ለምሳሌ አንድ ኤርፖርት ላይ ወድቆ ከ2 ቀን ምናምን በኋላ ተጠግኖ ኤርፖርቱ ስራ ሲጀምር ታያላችሁ። ኤርፖርት ላይ ወድቆ አንድ ሰው ሞተ፣ 2 ሰው ቆሰለ ምናምን ሲባል ተሰማላችሁ። ነገር ግን ታስታውሱ እንደሆነ ጦርነቱ የጀመረ ቀን በኢራን ውስጥ የሚገኝ የሚናብ የሴቶች ትምህርት ቤት ላይ ለምሳሌ 3 ቶማሃውክ ሚሳኤል ነው ወደቀው። ያ ሁሉ ተማሪ የጨረሰው እንደዛ አይነት ዲስትራክሽን ያመጣው 3 ቶማሃውክ ሚሳኤል ወድቆ ነው። እና የኢምፓክት የማድረግ አቅማቸውን በዛ ልክ ልዩነት አለው ማለት ነው።